እሺ ወደ ሳይበር ፋኖ ልምጣ። 7 ደቂቃ አለው ወንድሜ። ኦኬ ታንክ ዩ ቴዲ። ዛሬ ካሜራ ግዴታ የለብንም ማለት ሁላችንም መክፈት ከይቅርታ ጋር ጥያቄ ነው። 2-3 ዙር አውሩና ወደ በኋላ አካባቢ 3-4 ሆነን ካሜራ አብርተን እናወራለን። ለጊዜው ግን ባታብሩም ችግር የለም። ኦኬ በጣም ጥሩ። ወደ በኋላ አካባቢ 3-4 ስንቀር በቪዲዮ እናበራለን። ያው የመጀመሪያውን በቪዲዮ ለማበሩትም እድል ልስጥ ብዬ ነው። እሺ ወደ ሳይበር ፋኖ ሀገር ውስጥ ተንታኝ ወይስ ዲያስፖራ ተንታኝ ነው? መጀመሪያ ሀገር ውስጥ ነኝ። ሎካል ነህ? እሺ ችግር የለውም ማለት ቀጥል። ሎካል ነኝ ከነበርክበት። መስኪን ነው። እሺ 7 ደቂቃ አለው። ኦኬ በዋናነት ስፔሲፊክ ስላደረግከው የመወያያ ቦታውን ወደ ቀደመ ታሪኮች መሄዱ ብዙም እንትን ስለማይሆን ወደ ኋላ መጎተቱ አስፈላጊ አይሆንም። የኤርትራን አመሰራረት ማንሳቱ የኛ ያክል አጥጋቢ ስለማይሆን እሱን እንተዋለን። ነገር ግን ኤርትራ አሁን ባለችበት ሁኔታና ኢትዮጵያ አሁን ባለችበት ሁኔታ ሁለቱ ያላቸው ፍሪክሽን ምንድን ይመስላል የሚለው ነገር ላይ ስንሄድና አዋጭነቱ ለማን ነው የሚለው ነገር ላይ ትክክለኛ ሐሳቦችን ለማስቀመጥ ሞክራለሁ። ኤርትራ እንደምናውቀውና አሁንም ባለችበት ሁኔታ እንደምንመለከተው መደበኛ የሆነ የጦር መርከብ በሚባል ደረጃ ልንሰይማት እንችላለን አሁን ካለችበት አቋም አንፃር። ምክንያቱም መንግስቷም ጦራዊ ነው፣ ህዝቦቿም በብሔራዊ ጦር ደረጃ የተቃኙ ናቸው። ዙሪያውን ያሉ የተለያዩ ቦታዎች ደግሞ በውሰት የተቀመጡ የጦር መደቦች ናቸው። ማለትም የተለያዩ የአውሮፓ ሀገራት እንደ ጦር ቤዝ የሚጠቀሙበት ቦታ ስለሆነ የጦር መርከብ ብለን ልንሰይማት እንችላለን። ይህ ባለበት ሁኔታ እንግዲህ ለረጅም ጊዜ ብሔራዊ ጦርን በመሰነቅ ደረጃ ምስራቅ አፍሪካ ላይ ከፍተኛውን ድርሻ የምትወስድ ኤርትራ ነች። ነገር ግን ይህ የጦር መርከብነቷና ብሔራዊ ጦር ማዘጋጀቷ ማንን ጠላት አድርጋ ፈርታ ነው ወይንም ደግሞ ኔክስት የምትጠብቀው ጦርነት ከየት የተነሳ ነው የሚለውን ነገር ዘወር ብለን ስናይ የግዛት ቴሪቶሪያዋን ማየት አስፈላጊ ነው። ስለዚህ ወደ ቀይ ባህር ነው ልትተኩስ የምትችለው፣ ወደ ሱዳን ነው ልትተኩስ የምትችለው ወይንስ ወደ ኢትዮጵያ ነው ልትተኩስ የሚችለው የሚለውን ነገር አስምረንበት መነሳት አለብን። ይህን ስናሰምር በዋናነት ሰፊ የሆነ የቦርደር ልዩነት ያለን ኢትዮጵያና ኤርትራ ነን። ስለዚህ የጦር እንቅስቃሴዋና ረጅም ጊዜ የምታዘጋጀው የጦር ስነቃዎች የረጅም ጊዜም ቢሆን በአጭር ጊዜ ሊቀርብ የሚችል አንድ የሆነ ጦር አለ ብላ ታስባለች ማለት ነው ወደ ኢትዮጵያ። ይህን ስናስብ ጦርነት የማይቀር ጉዳይ ነው፣ ወይንም ደግሞ ህዝቦቿ እየተሰደዱ እንደሆነ እናውቃለን። አሁንም ቢሆን ደግሞ የግሎባላይዜሽን የሚባለው ነገር ላይ እነሱ ጋር ብዙም የማይሰራ ነው። ቅድም ወንድሜ እንደሚገልጸው የኢንተርኔት አክሰሱና ቴክኖሎጂ መጠቀሙ ነገር ላይ ብዙም በርትታ ምሰራ ሀገር አይደለችም። ነገር ግን ጦር በማዘጋጀት ደረጃ ላይ ከፍተኛ ድርሻውን ትወጣለች በሚል ደረጃ ስናየው ጦርነት የማይቀር ነው። ያ ጦርነት ደግሞ ኢትዮ ኤርትራ የሚለውን ዳግም ሊያመጣ የሚችል መሆኑን መተንበይ እንችላለን። እኛ ያለንበት ሁኔታ ደግሞ አሁን ባለንበት ሁኔታ የባህር ወደብ መጠየቅና ፍላጎቱ መሰረት አድርገን ስናየው ምናልባት ደግሞ ያው ወደ አገር ውስጥ ያለው ሁኔታ ስንመጣ ታላቋን ኦሮሚያ መገንባት የሚለው የ2-3 ዓመት ወደ ኋላ ብለን ስናየውና መንግስታቸው ወይም የክልሉ መንግስት የሚያነሳቸው አንዳንድ ፖይንተሮችን ስንመለከት አንዳንድ የባህላዊ የሆነ ትዕይንቶችን ቀይ ባህር ላይ እናደርጋለን ወደሚለው ስናጠቃቅሰው ፍላጎቱ የአንድ ክልል የበላይነት ካደገ በኋላ ታላቋ ኦሮሚያ ወይንም ደግሞ ታላቋ ትግራይ የሚል የተለያየ ግራ ዘመምና ቀይ ዘመም የሆኑ አስተሳሰቦችን መሰረት አድርጎ ሊነሳ የሚችልና የተነሳ ጥያቄ ነው ብለን አንደርላይን እናደርገዋለን። እኔ የአማራ ክልል አካባቢ ልጅ ስለሆንኩኝ ከዛ ነው የምነሳና ሁለቱም ፈልቅቀን ስናየው ፍላጎቶች የሚመጡት የክልልን የበላይነት ለማምጣት እንጂ የኢትዮጵያን ፍላጎት ለማሟላት መሰረታዊ ተደርጎ የተሰራ ስራ አይደለም። መንግስቱም ሆነ የኢትዮጵያን ጦር የሚያንቀሳቅሰው ኢታማዦር ሹሙ ፍላጎቱን የሚያስቀምጠው እንደ ስክሪፕት በተሰጠው የመንግስት ተልዕኮ ደረጃ ካልሆነ በስተቀር በመሰረታዊነት የኢትዮጵያ መንግስት ቀጥታ የሚፈልገው ሆኖ ቢኖርም አሁን ግን ጥያቄው ኢሹ ሆኖ የተነሳ ታላቋን ኦሮሚያ ከመገንባት አንፃር ሆኖ ይታያል። ይህንን ስንል ይህንን ማስመለስ እንችላለን አንችልም? አሁን ባለን ሁኔታ ደግሞ ኢንተርናል የሆነ ስትራግሉ አገር ውስጥ ያለው ስትራግል ጠንክሮ ስላለ ኢትዮጵያና ኤርትራ ወደ ጦር ቢገቡ አሸናፊነቱ የማን ነው የሚለውን ወደ ኋላ ብንተው፣ ምክንያቱም በራስ ላይ መፍረድም እንዳይመጣ አሁን ባለንበት ሁኔታ ምናልባት ካለ የጦር ኃይል የለንም። እንዳጠቃላይ ህዝባችን የታጠቀውን ደረጃ ስናየው ግን ከኤርትራ ቀርቶ ከምስራቅ አፍሪካ ከፍ የሚል ጦር አለን እንዳጠቃላይ እንደ ኢትዮጵያዊነት ስናስበው። ነገር ግን አሁን ባለበት ደረጃ መንግስት የምንለው ወይንም ደግሞ የአንድ የክልል የበላይነት ያለበት አዝማሚያ ላይ ሆነን ስናየው
እንኳን ኤርትራን ቀርቶ መንግስቱን ማጽናት የማይችል አቋም ላይ ስለሆነ ምናልባት ደግሞ እሳት መለኮስ ካልሆነ በስተቀር አሸናፊነታችን ውስብስብ ወደሆነ ደረጃ ሊያስገባው ስለሚችል ይህን አጽንኦት ሰጠን መንቀሳቀስ መቻል አለብን። ነገር ግን በዋናነት የምናየው ካሁን በፊትም እነ ፕሮፌሰር አስራት በነበሩበት ሰዓት ላይ ያነሱት ጥያቄ ሌሎችም በጊዜያዊ ጥቅም ሁኔታ ብለው ህወሓቶች አንደርላይን ባደረጉበት ደረጃ እነሱ ጋር ጥቅም ተጋሪ ከማድረግ ይልቅ ይህንን ላንድ ሎክድ አድርገን ቆይተን የራሳችንን የቤት ስራ ከሰራን በኋላና ታላቋን ትግራይ ከገነባን በኋላ ይህን ልናመጣው ስለምንችል በይደር ቢቆይ ይሻለናል፣ ወደብ ተከራይተን ሀገራችን ብናቆይና የራሳችንን ታላቅነት ብናመጣ የዛን ሰዓት ላይ የምንጠይቀው ጥያቄ ሊሆን ይችላል የሚል ጥያቄ ኢንተርናል የተቀመጠ ወይም የተደበቀ አጀንዳ ሆኖ ረጅም ጊዜ የቆየና ህዝቡ በውል ያልተረዳው ማለትም ለማህበረሰቡ ግልጽ የሆነ መድረክ ያልሆነ ግን በሴራ ተደብቆ የቀረ የወደብ ያለማግኘት ጥያቄ ስለሆነ ይህንን እንዴት እንደምናየው እኔም ለራሴም ጥያቄ የሚሆንብኝ ነው እንዳንድ ዜጋና ይህንን እንዴት እናየዋለን የሚለው ነገር ላይ ልናመጣው የምንችለው አንደኛ በዲፕሎማሲ ማምጣት ይቻላል አይቻልም ወደሚለው ሎክ ልናደርገው አንችልም። ምክንያቱም በዲፕሎማሲ ቋንቋ ጎረቤት ሀገራትን አናግሮ ወይንም ደግሞ በጥቅም ተጋሪነት አድርጎ ከጦርነት ውጭ በሆነ መንገድ ወደብ ማግኘት ይቻላል። ያን ማምጣት የሚያስችል ሁኔታ ግን አሁን ምስራቅ አፍሪካ ላይ ባለው ፖለቲክስ የምናበላሸው ነገር ስለሚበልጥ ልናመጣ የምንችለው ነገር እየራቀብን ነው የመጣው። ምክንያቱም የዲፕሎማሲያዊ አጠቃቀማችን በጣም የወረደና የተወሰነ ጥቅም ፈላጊነትን መሰረት ያደረገ እንቅስቃሴ ነው የምናደርገው። ሁለተኛ እንደ ምስራቅ አፍሪካ ደግሞ በቃላችን የማንገኝ የዲፕሎማሲ ሰዎችን ወክለን ስለምንንቀሳቀስ አጥጋቢ የሆነ ተቀባይነት የለንም። አንደር ላይ የምናደርገው ይሄንን ነው። ተቀባይነት ከማጣት አንፃር ሀገሪቱ የሚያስፈልጋትን ጥቅም ወደ ራሷ ለማምጣት የምትሄድበት ርቀት ይቀንሳል። አሁን ያለበት ደረጃ እሱ ነው። በዋናነት ግን ቅድም እንዳልኩህ ድምጼን ጉፋን ስለያዘኝ ነው ይቅርታ። በዋናነት ቅድም እንዳልኩህ የጦር ቤዝ ናት ብያለሁ። ኤርትራ ብለን ስናስብ የጦር ቤዝ ናት፣ የጦር መርከብ ናት፣ ተንቀሳቃሽ የጦር መርከብ ናት። ማንም ሊጠቀምበት የሚችል ነው። መንግስታቸውም ወታደራዊ መንግስት ነው አሁን ባለበት ደረጃ። ስለዚህ ለጦርነት ወደኋላ የማይል ነው፣ ዝግጁም ነው። በተለያየ ሁኔታ የታጠቃቸው መሳሪያዎች ምናልባት ከኛ አይበልጥም ብለን የምናስበው በ6 ወርና በ1 ዓመት አመጣናል ብለን የተወሰነ ለማህበረሰቡ በምናሰራጨው መረጃ መሰረት ልናነጻጽር ካልቻልን በስተቀር ከኛ የተሻለ የጦር ኃይል እንዳለው ነው እኔ ኤክስፔክት የማደርገው ወይንም ደግሞ የተወሰኑ መረጃዎችም የሚያመላክቱት። ከዛ ቀጥሎ ይሄ ምስራቅ አፍሪካ ብለን ስንነሳ ከኢትዮጵያ የተሻለ ጦር ያለው ማን ነው? ኦኬ ነው ከኛ የተሻለ ጦር እንዳለው ነው የሚታየኝ ያልከው ማንን ነው? አልገባኝም። ኦኬ አሁን ባለንበት ደረጃና ታጥቀናል ብለን ከምናስባቸው አንፃር ካልሆነ በስተቀር ምክንያቱም ታንጀብል የሆነ መረጃ የለንም። አሁን ያለንን ጦር ዝግጁነታችንን ማወቅ ስላልቻልን አሁን ባለንበት ደረጃ በወሬ ደረጃ ካልሆነ በስተቀር አሁን ባለን ደረጃ ግን ከኤርትራ የተሻለ ትጥቅ የለንም ነው። ኦኬ ምክንያቱም በመረጃ ደረጃ ልናነሳው እንችላለን እንጂ ታንጀብል የሆነ ነገር የለንም ነው እያልኩ ያለሁት። ኦኬ እንደ አጠቃላይ ግን እንደ ሀገሪቱ ስለ የትግራይ ማህበረሰብ ልዩ ጦሩም የአማራ ማህበረሰብ ልዩ ጦሩም ሌሎችም የኢትዮጵያ ማህበረሰቦችና ልዩ ጦራቸውን በቅንጅት ስናስበው ምስራቅ አፍሪካን ቀድመን ልንሄድ እንችላለን። አሁን ባለንበት ሁኔታ ግን የምናነጻጽረው ኢትዮጵያ ብለን አይደለም እያነጻጽርን ያለ ነው። ምክንያቱም የተለያዩ ጽንፎችን ይዘን የተበታተን ስለሆነ አንደርላይን አድርገኛ። ኦኬ ገብቶኛል። ክብራትና ክብራት በቃ ሰዓት አልቋል። ይሄ በሻዕቢያ መንግስትና በሻዕቢያና አለፍ ሲልም በብልጽግና ደጋፊዎች ወይም ደግሞ አለፍ ሲልም በሀገር ወዳድ ኢትዮጵያውያን መካከል የሚደረግ ውይይት ነው። ከዛ በተረፈ የሁለቱን ሀገራት አቅም በገለልተኝነት አናሊሲስ መስጠት ፈልጋለሁ የምትሉ ካላችሁ አስተያየት መስጠት ትችላላችሁ ገብታችሁ። በተረፈ ግን ያለውን ሪያሊቲ የሚክድ መሆን የለበትም። በኤርትራውያን በኩል ሄደ ለምሳሌ ሁለት አይነት ጦርነት አለ። አኮርዲንግ ቱ ጀስት ዋር ቲዮሪ ፕሪቬንቲቭ ዋር የሚባል አለ፣ ለመከላከል የምታደርገው ጦርነት። ዋር ኦፍ ኦፖርቹኒቲ የሚባል አለ፣ ለራስ ኦፖርቹኒቲ ዝም ብለህ ሉዓላዊ ሀገርን የምትወርበት ማለት ነው። የባህር በር ፈልጋለሁ ብለህ ወደ ኤርትራ ከሄድክ በአንተ በኩል ጦርነቱ የሚታየው እንደ ዋር ኦፍ ኦፖርቹኒቲ ነው። በኤርትራውያን በኩል ዓለም አቀፉ ማህበረሰብ የሚያየው ራሳቸውን የመከላከል ጦርነት እንደሆነ ነው። መጨረሻው ምንድን ነው የሚሆነው ነው። ብዙ ጊዜ
የሻዕቢያ ደጋፊዎች ወይም ደግሞ ኤርትራውያን የሚያነሱት አንድ ብርቱ ጥያቄ አለ። ዝም ብለህ ተነስተህ ነው ጦርነት የምታወጀው ማለት ነው? በቃ ትላንት ከትላንት ወዲያ ንብረት አለኝ እሱን ማስመለስ አለብኝ፣ አሰብ የሚባል ነገር ኢፍትሐዊ በሆነ መንገድ ተወስዶብኛል ካልክስን ኤርትራውያን ምን አገባቸው? በህግ ከተሰጠ ተሰጠ ነው። ዛሬ ላይ ያንን አመጣለሁ የምትለው ምን ስላለህ ነው? ጉልበት ስላለህ ነው ማለት ነው? ምን ተማምነህ ነው? ሁለተኛ የባህር በር አመጣለሁ ከማለት በፊት የባህር በር ከሆነ የሚያስፈልግህ ጦርነት ከመጎሰም በፊት ከሁለቱ ፖለቲከኞች ጋር ወይም ደግሞ ከኤርትራ መንግስት ጋር በግልጽ ያደረከው ውይይት አለ ወይ? አሁን ተድበስብሶ የሚነገሩ ንግሮች አሉ። ለምሳሌ ኤርትራውያን በተደጋጋሚ ጊዜ ይጠይቃሉ፣ ያቀረባችሁት ጥያቄ አለ ወይ? $2 ቢሊዮን ለጅቡቲ እንከፍላለን፣ ወደብ ጨምሮብናል፣ ቀይ ባህርን በውዴታ ቢሆን በግዴታ እናመጣለን ከማለት በዘለለ የኢትዮጵያ ህዝብ ኦኬ ይሄንን አቀርበው ነበረ ይሄን አቀርበው ተከለከሉ እንኳን ማለት እንዲችል በይፋ የኢትዮጵያ መንግስት ያቀረበው ጥያቄ አለ ወይ? ካለ አዎ ይሄን አቀርበን አንቀበልም ብለውናል ትላለህ። በዛም ብቻ አታበቃም። ድጋሚ አቀረብኩኝ፣ ድጋሚ ተነጋገርኩኝ፣ ድጋሚ ሌላ አማራጭ ሰጣቸው ወይ? ኢትዮጵያ አየር መንገድ ትርፋማ ነው። እናንተ እዚህ ውስጥ የትርፍ ተጋሪ ብትሆኑ የባህር በራችሁን ብንጠቀም አብረን እናድጋለን ብለህ ማቅረብ አንድ ነገር ነው። ያን አንፈልግም ካሉ ኦኬ ቴሌኮሙኒኬሽንን ጨምርልህ ሁለት ነገር ነው። ያን አንፈልግም ካሉ እኛ ለመሬቶች ብዙ አሉን እሱን እንሰጣቸዋለን እናንተ የባህር በራችሁን እንጠቀም ሶስተኛ ነገር ነው። የባህር በርም ይሰጡሃል ኦኬ። ሁለተኛ ደግሞ ማተስማማበት ሌላ ጉዳይ ሊኖር ይችላል። የባህር በር የምንሰጥህ ሸቀጥ እንድታስገባ እንድታስወጣ ነው እንጂ ሚሊተሪ ቤዝ እንዲኖርህ አይደለም ካሉሳ እንዴት ነው የምትፈታው? ለምሳሌ ኢራን ኒውክሌር የምታብላላው ጅምላ ጨራሽ መሳሪያ ላለመገንባት መሆኑን አስተማማኝ በሆነ ሁኔታ ፈርማለሁ ቃል እገባለሁ ብላ ለቻይና፣ ለአሜሪካ፣ ለፈረንሳይ፣ ለራሽያ ፕላስ ለጀርመን ኦልሬዲ ቃል ገብታ በቃ ልትፈርም ተዘጋጅታ እያለ ነው አሁን የምታየው የእስራኤል ጦርነት የተፈጠረው። ልክ እንደዛ ሚሊተሪ የምትገነባው ኤርትራውያንን ስጋት ውስጥ በማይጥል መንገድ እንደሆነ ምንድነው የምታቀርብላቸው መተማመኛ? እንደዚህ አይነት ጥያቄዎች ቢጠይቁ እንዴት ነው የምትመልሰው? ነው ወይስ ጀስት ጠዋት ካልጋ ተነሳ በቃ እንዋጋለን ምናምን ያልከው? ይሄን አድማጭ ተመልካች ማወቅ አለበት ለማለት ያለውና በዚህ አውድ ነው የምናወራው። ግልጽ ነው አይደል? ንግግሬ ገብቷችኋል ያልኩት ነገር። ኦኬ ሶራ ወደ አንተ ልምጣ። 7 ደቂቃ አለ። እሺ አመሰግናለሁ ቴዲ። ሰላም ብያለሁ ሁላችሁንም። አንተ ያነሳቸው ነጥቦችም አሉ። አዎ የኤርትራ እና የኢትዮጵያ ጉዳይ እንግዲህ ያው ከቃላት ልውውጥ ያለፈ ነው። አሁን እንደውም መስመር እየሳተ ነው። ወደ ጸባጫሪነት ሁሉ የገባው ነገሮች አሉ። በኤርትራ በኩል በተለይ ከትግራይ ኃይሎች ጋር በመነጋገር ብዙ አይነት ነገሮች እያደረጉ ነው ያሉት። ይሄ እንግዲህ የሀገር ሉዓላዊነትን አልፈው ሁሉ በትግራይ ክልል ላይ ገብተው ብዙ ነገሮችን እያደረጉ ነው። መንግስት እንደውም ሆደ ሰፊ ሆኖ እስካሁን ድረስ ምንም አይነት እርምጃ ለመውሰድ እንደውም ሊያስመሰግነው ይገባል። እንደውም እና አንዳንድ ነገሮች የተነሱ አሉ ከቤቱ ኢትዮጵያ ኤርትራ እንደውም የኢትዮጵያ አካል ሆና ማታውቅም፣ አሰብም የኢትዮጵያ ሆኖ አያውቅም ምናምን የሚል ነገር ተነስቷል። ኢትዮጵያ ታላቅና የ3000 ዓመት ታሪክ ያላት ትልቅ ሀገር ነች። ኤርትራም የኢትዮጵያ አካል ነበረች፣ አሰብም የኢትዮጵያ አካል ነበረ። በራሳችን መንግስታት ጥፋትና ድክመት የሆነ በታሪክ ሂደት ውስጥ በአጋጣሚ ሆኖ ወደ ኤርትራ ስለተቀላቀለ ወይም ነገሮች ስለተፈጠሩ ነው እንጂ አሰብ የኢትዮጵያ ነበረ ከዚህ በፊትም ሆኖ ያውቃልም። ይሄንን ያው ሌላ አይነት ርዕስ ተፈጥሮ መከራከር ይቻላል ኖርማሊ። ግን አሁን በኢትዮጵያ አካሄድ እየተካሄደበት ያለው ነገር በሰላማዊ መንገድ የወደብ ጥያቄን የመመለስ ጉዳይ ነው እየተካሄደበት ያለው። የጉልበት ነገር ለማድረግ እንደውም ከኤርትራ መንግስት ብዙ አይነት ምክንያቶች ነበሩ ከኤርትራ ጋር ሊያዋጋ የሚችል በአሁኑ ሰዓት ራሱ። ግን ሁሉን ነገር በሰላማዊና እስከ መጨረሻው የሰላም ሁኔታን ለመጠቀም ካለው ሁኔታ አንፃር መንግስት ብዙ ታግሷል ብዬ ነው የማምነው። ማይኮም ቅድም ሲል ነበረ ይሄ ጦርነት ከተነሳ እንደውም የጂኦግራፊ ለውጡ ሊመጣል ኢትዮጵያ ውስጥ ምናምን ብሏል።
ይሄ ጦርነት ከተነሳ እንደውም የኤርትራ ሀገርነቷ ራሱ አስጊ ሁኔታ ውስጥ ወድቃል ነው የምለው። እንደውም በሳታቁት የኢትዮጵያን ኃይልና ሁኔታ ነገሮች ውስጥ ባትገቡ ይሻላል ነው የምለው። ሳይበር ፋኖም እንደዛው የኢትዮጵያ መከላከያ ያለው ኃይልን አቅም ሰዎች ስላልተረዱት ነው። አሁን ኖርማሊ ነገሮች ከውጭ እንደሚታየው እንደ ድሮ አይነት የመከላከያ ሁኔታና ስሜት ያለ ይመስላችኋል። ኖርማሊ በቴክኖሎጂም በሰው ኃይልም በተለያዩ መልኮች የተጠናከረና ጠንካራ ኢትዮጵያን የሚመጥን ኃይል እየተገነባ ነው። ይህንን ነገር እንዳልከውም በገለልተኛ አካል ያው አንዳንድ ኮንፊደንሻል የሆኑ ነገሮች ስላሉ ድንገት ላይታወቅ ይችላል እንጂ ቢታወቅ ጥሩ ነበረ እንጂ እንደተባለውም እንደ ድሮ አይነት 10,000 ሰው የማገድክ ምናምን ጦርነት ይካሄዳል ብዬ አላምንም። በኢትዮጵያ በኩል ሁልጊዜ ያው አቅምን የኛ ኢትዮጵያኖች ሲባል የራሳችንን ነገር ማናናቅና ፊልድ ማርሻሉም እንዳሉት ለመሸጥ የተዘጋጀን ሰዎች ስለሆነ ነው እንጂ የኢትዮጵያ አቅም ከሚታሰበው በላይ ጠንካራ ሆኗል። የሚሰራውን በዛ መልኩ ነው። ሰዎች ይህን ነው መገንዘብ ያቃታቸው። አገር ውስጥ እንደዚህ መሄጃ ያጣት ታጣቂ ኃይሎች አቅሙን ሳያውቁ ስለገቡ ነው ጦርነት ውስጥ። አቅምን ማወቅ ትልቅ ነገር ነው። የኢትዮጵያ አቅም ደግሞ ምስራቅ አፍሪካ ላይ በጣም ትልቅ ፓወርፉል የሆነ መከላከያ ኃይል አላት በአሁኑ ሰዓት ማለት ነው። ያንን መረዳት ያስፈልጋል መጀመሪያ ማለት ነው። ኢትዮጵያ ታላቅ ሀገር ላይ ታላቅ ሆና ትቀጥላለች። እስከ መጨረሻውም ደግሞ የሚገባትን ነገር ማግኘት አለባት። ኢትዮጵያ የባህር በር የምትጠይቀው ለንግድ ለሸቀጥ ብቻ አይደለም፣ ደህንነት ስጋት አለባት። ሰዎች ከ6000 ከ7000 ከ8000 ከ9000 ኪሎ ሜትር በላይ አልፈው መጥተው እዛ ባህር ላይ እንደፈለጉ እየተንፈላሰሱ የኢትዮጵያ ግን አጠገቧ ላይ ሆኖ ቆማ የምታይበት ምንም አይነት ምክንያት የለም። አሁን እኮ አሁን የሚካሄደው ጦርነት እኮ ለኛ ትልቅ ትምህርት እኮ ነው። ምን ያህል ወሳኝ ነገር እንደሆነ እኮ ነው። ዓለም በእንደዚህ አይነት ደረጃ ረቋል። ጦርነቶች እየተካሄዱ ነው እኮ በዛ ልክ ስለሆነ እኛ ደግሞ እኛ አይገባንም የባህር በር እኛ እንደዚህ ነን ምናምን ብለን የምንቀመጥበት ምንም ምክንያት የለም። የ130 ሚሊዮን ህዝብ ያለን በጣም ታላቅ ሀገር ነን። ያንን ደግሞ ለማስመለስ በዲፕሎማሲ እስከ መጨረሻው ጥግ ጦርነቱንም ደግሞ እነሱ ከጀመሩት በሚፈልጉት መንገድም ኢትዮጵያ ታሸንፋለች፣ አይቀርም። ይሄም ደግሞ ግልጽ ነው። ኢትዮጵያ አትበታተንም። እንደተባሉ አንዳንድ አስቸጋሪ ነገሮች አሉ፣ ውስብስብ የተወሳሰቡ ነገሮች አሉ። ግን ኢትዮጵያዊነት እንደምታስበው አይደለም። ነገ ጦርነት ሲመጣ እርግጠኛ ሆኜ መናገር እችላለሁ፣ ፋኖ ሙሉ ለሙሉ ኢትዮጵያዊ ነው ብሎ ነው የሚዘምተው። ይሄ ኢትዮጵያዊ ባህሪ ነው። ሰዎች ይመስላችኋል። ኢትዮጵያ በጣም ሚስጥራዊ የሆነ ህዝብ ነው። በጣም ድንቅ ህዝብ ስለሆነ በእንደዚህ አይነት ነገር ይደራደራል ብዬ አላምንም። ኖርማሊ በውስጥ ችግርም እንዲፈጠር ያደረጉት የቋሚ ጠላቶቻችን ዲዛይን የተደረገልን ነገር ስላለን፣ ግን ይህንን ነገር ሁሉ ቀልብሰን ወደሚቀጥለው ስቴፕ እናልፋለን ብዬ አምናለሁ። ጦርነቱ ሲነሳ ልክ እንዳንተ እንደምትለው የራሴ ዋና ማንነቴን ይገልጣለሁ ትላለህ ቴዲ። ልክ እንደዛ ነው። ኢትዮጵያዊ ሲባል እንደዚህ ነው። ዋናው ጊዜ ሲመጣ ኢትዮጵያዊ የት ጋር እንደሚቆም ሁሉም ሰው ያየዋል። እንኳን ለኤርትራ ለማንም የሚተርፍ አይላለን። በአሁኑ ሰዓት ደግሞ ባለው ሁኔታ ደግሞ ማለት ነው ሰዎች መረዳት ያለባቸው ነገር አንደኛውና ትልቁ ነገር ይሄ ነው። ኤርትራ የምትባል በጣም እንቁራሪት የሆነች ሀገር በጣም ነገሮችን ራሷን እንደዝሆን እያየች እንዳንበሳ እያየች ነገሮችን እንደፈለገች እንድትፈነጭ ተደርጎ የሚለቀቅበት ሁኔታ የለም። ጦርነቱን እነሱ እንደሚያስቡት ኢትዮጵያ እንደሚያስቡት ደካማ ብትሆን ኖሮ እስከዛሬ ጦርነቱን ይጀምሩት ነበር። ግን ያንን ሁኔታ ስለሚያውቁ ነው የኢትዮጵያን አቅም በደንብ ያውቁታል። ኖርማሊ ያንን መረዳት ያስፈልጋል ባይነኝ እኔ የምናገረው ነገር ማለት ነው። ሁለተኛ እንደዚሁም የሀገር ውስጥ ችግሮች ባሉበት ሁኔታ ውስጥ እንደዚህ በሚለው ነገርም የሀገር ውስጥ ሁኔታ በተሻለ አቅም ለመቀረፍ ተሞክሯል፣ እየተሞከረም ነው። ሂደት ይመጣል። ግን እንዳልኩም ያው የተለያዩ ሚስቴኮች አሉ ኢትዮጵያ የሚሰሩ አንዳንድ በመንግስት በኩል በነዛም በታጠቁ ኃይሎች በኩልም ችግሮች እንደሳሉ ይሄን አንዴ ቃል ያለ እሺ እና ለማንኛውም ለማጠቃለል ያክል በሚቀጥለው ዙርም ስለምመጣ ኢትዮጵያን አቅም በደንብ ብታውቁት በደንብ ተረዱት። በእርግጠኝነት የሻዕቢያ መንግስት የኢትዮጵያን አቅም በደንብ ተረድቷል። ለዛ ነው ጸጥ ያለው። አሁን አስፈላጊ እርምጃ መውሰድ ከጀመረ የሚመጣበትን ቀውስ የሚመጣበትን መላሸቅ ያውቃል፣ ይረዳል ብዬ ነው ማምነው። በሚቀጥለው ቀጥላለሁ። ቴዲ ያመሰግናለሁ። ቴንክ ዩ ያየራጅ። ኤርትራውያን በብዛት እያዩዋችሁ ነው። ሰብስክራይብ እያደረጋችሁ ድምጽ ብቻ አይደለም የምታዋጣው። እኔ መድረክ ላይ መድረክ ለመጠቀም የቴዲ መድረክ የኛ ነው፣ የኛ መድረክ የቴዲ አይደለም የሚባል ነገር የለም።
ሰብስክራይብ ላደረጋችሁ ኤርትራውያን ልባዊ ምስጋና ይድረሳችሁ። እዚህ ጋር የተቀመጡ እኛ ባንናል ስራ ቀየናል በሚል መርህ ቃል ነው አሁን የተንቀሳቀስን ያለ ነው። ጎበዝ እንደምታውቁት ላለፉት 4 ዓመታት ፖለቲከኞችን አወያየን። ብዙዎቹ ከህዝብ ጋር ታወቁ፣ ፌመስ ሆኑ። ስልጣን የሚያገኘው ስልጣን አገኘ። ስድብ የተረፈው ግን ለቴዲ ነው። እኔ ነኝ የምሰደበው፣ እነሱ ተናግረው ይሄዳሉ። ከፖለቲከኞች ብቸኛው ሰብስክራይብ ያደረገው መሐመድ ነው። ታውቃላችሁ፣ ይህን መሐመድ እና ዳኒ እስራኤል ናቸው። ከዛ በኋላ ይሄዳሉ። ስድብ እንኳን አይጋሩ ስሰደብ እኔ ማለት ነው ስወገዝ። ስለዚህ መሰደቤ ካልቀረ ከአምስት ያጣው እንዴት ሆናለሁ ጎበዝ? ከ5 ነገር ወይስ ሰገጤ ሆኜ እንደ ሰገጤዎቹ ጌም አልተጫወትኩኝ? ይሁዳ ሚፋፋ ምናምን ብዬ እየሰከስኳቸው አንበሳ አላስወረድኩኝ? ወይ ሰብስክራይብ አላደረግኩኝ? ወይ ክብር አላገኘው? ምንድነው እዚህ እውቀቴን ጊዜን የሚሰበው ምንድነው? ሁላችሁም ቲክቶክ አላችሁ፣ ዩዘር ኔም እና ፓስዋርድ አላችሁ፣ ከፍታችሁ ማውራት የምትችሉ ሰዎች ናችሁ። የተለየ ሁኔታ እኔን የሚያደርገው ምንም ነገር የለም። ሁላችሁም ላይ መግባት ትችላላችሁ። ስለዚህ ያ ካልሆነ ግን አንተ ስታወያየን ደስ ይለናል፣ ፌር ሚዛናዊ ነው ብላችሁ የምታስቡ ከሆነ ደግሞ ሰብስክራይብ ያደረጋችሁ። ይሄ ቴዲ የጀመረው ነገር አይደለም። በነገራችን ላይ ዛሬ የሲኤንኤን ጋዜጠኞች ከስራ የተባረሩ ቲክቶክ ላይ ላይቭ ገብተው እነ ዶሌመን ጊፍት ጋለሪ ያስሞላሉ። አንድ ኢትዮጵያዊ ምስኪን ጋዜጠኛ ግን ጊፍት ጋለሪ ሲያስሞላ አለልህ ይመጣልሃል። ምቀኛ አንዳንድ ልመና ምናምን ይላል። ልመና አይደለም። ፖይንቱ ሁላችሁም ሰብስክራይብ ማድረግን እንዳትረሱ። እንደምታውቁት የኢትዮጵያ መንግስት ገንዘብ የለውም፣ ካዝናው ባዶ ስለሆነ እያንዳንዱ ሶሻል ሚዲያ ላይ የሚናገሩ ሰዎች ላይ ሁሉ ግብር ጥላለሁ ብሏል። ይህን ሰምታችኋል። ቴሌግራም ላይ ጽፌላችኋል አይደል? ከአይኤምኤፍ የተበደረው ብር አለ። የተናገሩ ብቻ አይደለም፣ በሚቀጥሉት 5 እና 6 ዓመታት በእርምጃ ልክ ግብር ሊጣልብህ ነው። እየቆጠብክ ተራመድ ካሁኑ። ስለዚህ ግብር ሲጣልብኝ እንደገና አዋይቼም እንደገና ግብር ምን ልክፈል? ይሄ ቅጣት ነው። ስለዚህ ኤርትራውያን፣ ኢትዮጵያውያን እዚህ ጋር ጊፍት ጋለሪ አለ። ሰብስክራይብ ማድረግን እንዳትረሱ። ኮመንት ላይ ያላችሁ አስታውሷቸው፣ ለሁሉም አስታውሷቸው። ያን እያደረጋችሁ ነው ሜድ ያለብን ለማለት ያህል ነው። እያደረጋችሁ ላላችሁ ግን ከልብ ልባዊ ምስጋና ይድረሳችሁ። ጊፍት ጋለሪ እየጎላችሁ ላላችሁ ለማለት ያለው። እሺ ሶራን እናመሰግናለን። ወደ ዳኒ እስራኤል እንሄዳለን። 7 ደቂቃ አለ ወንድሜ። እሺ ቴንክ ዩ። ያው በዚህ አጋጣሚ እንግዲህ ወንድሞቼ ቤተሰብ ቴዲን ቤት ቴዲ ሐዋሳን ቤት ሰብስክራይብ አድርጉት። እንደምታውቁት እኛ ለሎቢዎቻችን ለሚዲያዎቻችን እናፈሳለን። ወንድማችን ነው ይጠቀም፣ ፈሰሳ አድርጉለት። ሰብስክራይብ እየገባን ሀሳባችን የምናንሸራሸርበት ቤት ነው። ባይዘዌ ቴዲ ወደ ሀሳቤ ከመግባቴ በፊት እኔ እውነት ለመናገር ኢራንን ያዘናጋሃት አንተ ነህ። ከአንድም ሁለቴ ወጣ እስራኤል ፊት ለፊት የመቆም አቅም የላትም ብላ አዘናጋሃቸው። ሰዎቹ እንቅልፍ እንዲተኙ አደረካቸው እና አስገርፋቸዋል። እና ያው ቴዲ ኃላፊነትን መውሰድ አለብን። እኔ አንድ የገረመኝ ለእስራኤላውያን ፌርነስ፣ ክብራትና ክብራን፣ ከዚህ ቀጥሎ የምናገረው ንግግር ለጆሮችሁ ተስማሚ ላይሆን ስለሚችል አንድ የጆሮችሁን ያዙ። እስራኤል 8 ወር የፈጀ ኦፕሬሽን ቴህራን አደባባይ ላይ ስትሰራ ድሮን ማንደርደሪያ ሁሉ እስክትሰራ ድረስ ይሄ ሁሉ ኦፕሬሽን እስኪሰራ ድረስ የኢራን ፖለቲከኞች ምን ያደርጉ ነበር? ጭገራቸውን እያበጠሩ ነው። ምንድነው ሲሰሩ ነው? በትልቁ አድርገኝ ቁም ነገር ለእስራኤላውያን በጣም የሚገርም ኦፕሬሽን የሰሩት ይሄ ታምራዊ ድንቅና ታምራዊ የሆነ ኦፕሬሽን ነውና ዳኒ እስራኤል ለፓርላማው ቀርበ ሰው ስለሆን ከምስጋና አቀርብልኝ። ምስጋና ስል እኔ በጦርነቱ እየደገፍኩኝ ምናምን ሳይሆን ለኦፕሬሽኑ ለሰሩት ኦፕሬሽን ቴዲ አዋይ የተባለ ማህበረሰብ ውስጥ ያለ አንድ ትንሽዬ ልጅ ምስጋና አቀርበዋል ብለህ እንድታቀርብልኝ። አቀርባለሁ። ችግር የለም ቴዲ አቀርባለሁ። ምንም ችግር የለም። አቀርባለሁ። እሺ ወደ ዋና ሀሳባችን እንግባ። ያው ተራ በተራ ስቴፕ ባይ ስቴፕ ወስዷል። ወደ እስራኤል አልገባም። አሁን ቅድመ ተከተሉ ልጠብቅ። ቴዲ አንበሳውን የተነሳው ባይዘወይ ለሲን አንበሳውን ያደረኩት ራይዝ ኦፍ ዘ ላየን ኦፕሬሽናችን ማለት ነው። ስለዚህ ከዚህ በኋላ አንበሳውን እያሳየን ነው እኛ የምንመጣው እስከነ ኮከባችን ማለት ነው። አሁን እንግዲህ እኔ በኢትዮጵያ ፖለቲካ ላይ ቴዲ ብዙ ወንድሞች የሚተቹኝ ምንድን ነው እታች በኮሜንት እንዴት ኢትዮጵያ ናሽናል ኢንተረስት አሳልፈ ትሰጣለህ? ሁሌ በናሽናል ኢንተረስት ጉዳይ ላይ በኢትዮጵያ ጉዳይ ላይ ውይይት ሲጀመር ፕሮሻቢያን የሻቢያን ጉዳይ ፖለቲካን የምታራምደው የሚባል ክስ ይቀርባል ከታች ማለት ነው። ብዙ ጊዜ በኮሜንት ያለው እና እኔ የኢትዮጵያ ናሽናል ኢንተረስት ጉዳይ አሳልፎ መስጠት ሳይሆን አሁን ስልጣን ላይ የተቀመጡ ሰዎች የኢትዮጵያ ናሽናል ኢንተረስት ለማስጠበቅ የሚችሉ ብቁ ሰዎች አይደለም ብዬ አምናለሁ። ምክንያቱም መረጃ ላይ ለዚህ አሁን ለምሳሌ
በኢትዮጵያ በውጭ ጉዳይ ሚኒስቴር ውስጥ ያለ በዲፕሎማት ደረጃ ያለ ሰው አንድ ድምፁን ላሰማችሁና ምን ማለት እንደፈለኩ በመረጃ መሄድ ስለምፈልግ ነው። አዳምጡት አንዴ። ኢትዮጵያ እኛን ገድላ መኖር ስለፈለገች የእኛን ህዝብ ከሞት ለማትረፍ ኢትዮጵያን አሳድገን ኢትዮጵያን ዝቅ አድርገን ኦሮሞን ከፍ የሚያደርግ ዲስኮርስ ተጠቅና we deconstructed Ethiopia, we want to reconstruct Oromo. አምባሳደር ላይ ይሄ ከአንድ አምባሳደር አፍ የወጣ ነው። ኢትዮጵያን ዝቅ አድርገን ኦሮሞነትን ከፍ አድርገን ያለልኝ ሰውዬ 20 ዓመት ሙሉ በእንደዚህ አይነት አይዲዮሎጂ የነበረ ሰውዬ በሆነ ለውጥ ፍጥነት የኢትዮጵያ አምባሳደር ሆኖ ከዚህ አይዲዮሎጂ መውጣቱን ኮንፈርም አላደረገም። አምባሳደር ሆኖ ሳውዲ አረቢያ ውስጥ እንግዲህ እንደዚህ አይነት ከባባድ አጸያፊ ነገሮች የሚናገር ነው። አሁን ይሄ ሰውዬ በአምባሳደር ደረጃ ያለ ወይ ደግሞ በሱ ስብስብ ያሉ ሰዎች እነዚህ ሰዎች እንዴት የኢትዮጵያ ናሽናል ኢንተረስት ያስጠብቁልኝ? አያስጠብቁልኝ። መዋሸት ነው ለኔ እንደ ዳንኤል። ምክንያቱም እነሱ ያለፉበት የ25 ዓመት የፖለቲካ ሪዮት ዓለማቸው ከአንድ አካባቢና ከአንድ ብሔርተኝነት ወጥቶ አልነበሩ። ስለዚህ አሁን ያለው ስርዓት የኢትዮጵያን ጥቅም ያስጠብቃል ብዬ አላምንም። ሁለተኛ ነገር እንግዲህ ካሰብን አሁን በአገር ውስጥ ላይ በነበረው በውጊያ የኤርትራ ኃይሎች እንዲገቡ በራሱ በጠቅላይ ሚኒስትሩ ባንደበት ተናግሯል። ህዋት ስለተኮሰ ኤርትራኖች ገብተው ራሳቸውን የመከላከል ስራ ነው ያደረጉት ብሎ ተናግሯል። በገዛ ሀገሩ ላይ እንግዲህ ሁለተኛ ወገን አስገብቶ ያስመታ መንግስት ስለ ናሽናል ኢንተረስት መጥቶ ሲያወራ ትራስት የለኝም። ይሄ ሁሉ በተሰበሰበበት ሁኔታ የኢትዮጵያ መንግስት በአሁኑ ሰዓት የኢትዮጵያኖችን መብት አስጠብቆ የናሽናል ኢንተረስት ያስጠብቃል ካልከኝ ነው አይደለም። ጀስት በቀይ ባህር ላይ ያለው ምንድነው? ከዚህ በፊት እዚህ ቤት እንደተከራከር ነው የሌሎች ሀገር ፍላጎት እያስተናገደ ነው የኢትዮጵያ መንግስት። የራሱም አጀንዳ አይደለም። ይህ አጀንዳ የነ ዩናይትድ አረብ ኤሚሬት፣ ይህ አጀንዳ የነ ኢራን አጀንዳ ነው። ስለዚህ ይሄ እውነት ለኢትዮጵያ ህዝብ አስበው ኢትዮጵያ ውስጥ ኢትዮጵያኖች ከገባንበት ድህነትና ዘግጦ ስለመውጣት ወይ ደግሞ ለራሳችን ከግብጾች ለመከላከል እንዳንድ ኢትዮጵያ ተቋም አስቦ ያረገው ሐሳብ አይደለም ብዬ አምናለሁ። ይሄ ደግሞ እንዳምን የሚያደርገኝ የፖለቲካ አመራሮቹን የፖለቲካ ባክግራውንድ ሳያቸው ኢትዮጵያዊ ከሆኑ ገና 7 ዓመት ዕድሜ ያስቆጠሩ ናቸው። ስልጣን ላይ ሲመጡ ነው የኢትዮጵያ ናሽናሊስት ሆነው የመጡት። ከዛ በፊት የነበራቸው የፖለቲካ አይዲዮሎጂና ሪዮት ዓለም የኦሮሞ ናሽናሊስት የኦሮሞ ብሔርተኞች ናቸው። ስለዚህ የ7 ዓመት ዕድሜ ያለው በኢትዮጵያ ናሽናል ፖለቲካ ጉዳይ ላይ ገና ህፃን ልጅ ነው። አናምነው፣ ትራስት አናደርገውም። ገና በደንብ እውቀት አላደገም ገና። ስለዚህ እንደዚህ አይነት ስብስብ ለሀገራችን ከማጡ ወደ ድጡ ነው የሚወስደን። ይህን ጥያቄ ምናልባት የበለፈው የነበረው 27 ዓመት እስከነ ልዩነት የህዋት ጋር ሰፊ ልዩነት አለኝ። ግን የህዋትን የ27 ዓመት የውጭ ፖሊሲ ስታመጣውና ከዛሬ መንግስት ጋር ስታነጻጽረው ኢትዮጵያ ምናልባት ቅድም ወንድማችን የወረደው ኢትዮጵያ በአሁኑ ሰዓት ከአፍሪካ ላይ 7ኛ ናት። በድረ ኢህአዴግ ጊዜ ኢትዮጵያ 3ኛ ነበረች ከአፍሪካ ላይ በሚሊተሪ ከግብፅና ከአልጄሪያ ቀጥሎ 3ኛ የሚሊተሪ ፓወር ሀገር የነበራት ናት። ዛሬ በ7 ዓመት ውስጥ አስቆልቁለን ገንዘባችን ከ25 ብር 180 ብር ምንዛሬ ገብቶ ከ3ኛ ደረጃ 7ኛ ደረጃ የገባንበት ነው። ይሄ አገዛዝ ይሄ የፖለቲካ ስብስብ የኢትዮጵያ ናሽናል ኢንተረስት ሊያስጠብቅ አይችልም። ከዛ አኳያ ነው እንጂ ኢትዮጵያዊነቴን አሳልፌ ሰጥቼ አይደለም። ግን ያለው ስብስብ ኢትዮጵያን አያውቃትም። ያለው ስብስብ ኦሮሞነቱን አስቀድሞ ኢትዮጵያን ዝቅ አድርጎ የነበረ የፖለቲካ ስብስብ ነው። ይሄን ስብስብ የኢትዮጵያን ጥቅም ያስጠብቃል ካልከኝ ነው። ይሄ ስብስብ የኢትዮጵያን በኢትዮጵያ ህዝብና በኢትዮጵያ ደም የነ ኢራንን የነ ዩናይትድ አረብ ኤሚሬትን ጥቅም አሳልፎ ለመስጠት። ለዚህ ነው ለወገኔ ለኢትዮጵያ ለዩናይትድ አረብ ኤሚሬት ለቀይ ባህር ላላት ፍላጎት፣ ለኢራኖች ላላቸው የቀይ ባህር ፍላጎት ለምንድን ነው ኢትዮጵያ ወገኔ ወንድም የሚሞቱ ሄዱ? ይሄ ለኢትዮጵያኖች እኮ አይደለም። ኢትዮጵያ በድህነቱ ዝቅት ውስጥ ያለን ብድር እየጠበቅን የዓለም አቀፍን ባንክን ደጅ የምናጠናና የምንለምን አካል በየትኛው ትሪሊየን ዶላር እና ቢሊዮን ዶላር ይዘኖኛል የጦር ቤዝ ምንገነባው? ስለዚህ ለነ ዩናይትድ አረብ ኤሚሬት ለውጭ ኃይሎች ፍላጎቶች የኢትዮጵያ ህዝብ መሞት የለበትም። ከዛ በተረፈ አሁን ከኤርትራና ከኢትዮጵያ አኳያ ጋር ሳይ እኔ ጦርነት ሰባኪ አይደለሁም። ግን የኤርትራ መንግስት አሁን ጥሩ ኦፖርቹኒቲ አለው። በተለይ በዚህ ሰዓት የኢትዮጵያ መንግስት ባለበት ስታተስ ቀጠናው ላይ በተደረገው የፖለቲካ አስተላለፍና ለውጥ በዚህ ሰዓት የኤርትራ መንግስት ወደ ኢትዮጵያን ቢወጋ ፖዚሽናሊ የኤርትራ መንግስት የተሻለበት ሁኔታ ላይ ነው። ለምን? አንደኛው ለአብይ አህመድ ድሮን የምታቀብለው ኢራን እየተመታች እየተገረ ስንዴቃ ላይ ቴዲ ራፓፓር ጨርሳል። ደቂቃ ኦኬ፣ አንድ ደቂቃ ልጠቅልል ነው። ኦኬ፣ በሁለተኛው ዙር በደንብ እመጣበታለሁ። በሁለተኛው ዙር ስመጣበት ምንድን ነው
በሁለተኛ በደንብ በሰፊው ሄድበታለሁ። እውነት የኢትዮጵያ ሀገረ መንግስት በዚህ ሰዓት ካሉት ሀገራቶች ደጋፊዎች ጋር በኤርትራ ሳይድ ደግሞ ያሉት ሀገራቶች ደጋፊዎች ጋር የትኛው ኤርትራ እንደ ሀገር እንደቁመኗ እስከነ ደጋፊዎቿ የትኛው ስታተስ ላይ ነው ያለችው? የኢትዮጵያ መንግስት አለኝ የሚለው ደጀን ሀገራቶችና ጎረቤቶች ሀገራቶች የትኛው ስታተስ ላይ የሚሉትን በሁለተኛው ዙር መጣበታለሁ። ቴዲዬ አመሰግናለሁ ወንድም ማለት ቴንክ ዩ ዳኒ። ወደ መሀሪ እንሄዳለን። መሀሪ አለህ አይደለ? መሀሪ ወልዱ ይሰማል? እያወራህ ከሆነ ሚዩት ነህ። ቆይ አንሚዩት ላድርገው እስኪ። ይሰማል መሀሪ? መሀሪ ይሰማል? ስልኩን የምታውቁ ካላችሁ ደውሉለት በአንድ ደቂቃ ውስጥ። መሀሪ ተኝቶ ነው መሰለኝ። ተኝቶ ይሆናል። ሰብስክራይብ አድርጎ የገባ ሰው ምስጉን ሰው ስለሆነ ነው 3-4 እድል የሰጠ ነው። በነገራችን ላይ ሰብስክራይብ አድርገው የገቡ አሉ ፖለቲከኞች፣ ቴዲ ሐዋሳ ሚዲያ ለመደገፍ የገቡ አሉ። በነገራችን ላይ እኔ ብቻ አይደለም ቴሌግራም ላይ ዜና መጽፈላችሁ በስሬ 4 ሪፖርተሮች አሉ ከኪሴ እያወጣው መከፍላቸው። ቴሌግራም ላይ የምታዩት ጠቅላላ ዜና እኔ ጊዜ ኖሮኝ ፖስት ማድርገው አይደለም። ባልደረቦች አሉ፣ ኤዲተሮች አሉ። ስለዚህ ለነዚህ ደግሞ ማንኛውም ሚዲያ እንደሚያደርገው ሰፖርት ማድረግ አለባችሁ። ሚዲያ ያለ አድማጭ ተመልካች ድጋፍ የትም አይሄድም፣ የትም ሊደርስ አይችልም። ካልሆነ የሆነ ኢንተረስት ግሩፕ ሊጠልፈኝ ይችላል። እኔ ላለመጠለፍ ነው። ቢያንስ ህዝቡ የቻለውን ነገር ሰብስክራይብ ያድርግ፣ አንዳንድ ነገሮችን ያሟላምለው ሚዲያው መስፋት ስላለበት ማለት ነው። መሀሪ ያለ ወንድሜ ኦኬ። መሀሪ ተመልሶ ይልካል። ከሰማህን መሀሪ ድምፅ ስላልተሰማ ነው ወደ ታች ያወረድኩ። ካለ ድጋሚ ትልካለህ። ኢትዮጵያ ውስጥ ያላችሁ ወገኖቼ ካልሆናችሁ በስተቀር ዩሮፕ፣ አሜሪካ ያላችሁ ሌላ ዓለም ላይ አረብ ሀገርም ያላችሁ ሰዎች እዚህ ውይይት ላይ ከዚህ በኋላ የሚደረጉ ውይይት ላይ ልትሳተፉ የምትችሉት ሰብስክራይብ ካደረጋችሁ ብቻ ነው። አንዳንዶች ሰብስክራይብ አድርጉ ስላቸው ከዚህ ቀደም መጥተው የተነተኑ የነበሩ ሰዎች እንዴት እየሮጡ እንደሄዱ ብታዩ። ዩዜን ቦት እኔ ግን ቴዲ የገረመኝ እኔ የብልጽግና አውሮፓና አሜሪካ የተቀመጡ ደጋፊዎች እዚህ ቤት የምናውቃቸው ደሞዝ አልወረደም እንዴ? እዚህ አይሮጥም ደሞዝ አልወረደላቸውም። ለብልጽግና ደጋፊዎች ከአሜሪካና ከአውሮፓ የሚገቡ ኢትዮጵያ ውስጥ ያሉት ያው ኦፍኮርስ ሊያደርጉ አይችሉም እናውቃለን። እሺ ግን እነሱን ያው ደሞዝ አልወረደም መሰለኝ ሳስበው። አንድ የሆነ ጥቁር አለ ናይጄሪያዊ ነው ናይጄሪያዊ ነው ካሜሩናዊ ነው። አማርኛ እና በተሰባበረ እንግሊዘኛ ነው የሚያዋራቸው። የሆነ የአረቄ ቤት ነው የሚያስመስለው። ኮመንት እንኳን ለመጻፍ ሰብስክራይብ አድርገው ነው የምጽፈው። የሚገቡ ሰዎች በሙሉ ሰብስክራይብ ያደረጉ ናቸውና እዛ ገብተው የሚወያዩትን አይቼ አብዛኞቹ እኔ ጋር የሚመጡ የነበሩ ሰዎች ናቸውና ሰብስክራይብ አድርገው ነው የሚገቡት ሌላ ዜጎች ጋር። አይገርምም? እስከ ቅርብ ጊዜ ድረስ እርስ በርሳችን በጣም ምቀኛሞች ነን፣ ምቀኛኛለን ምናምን ብሎ የሚለው ነገር አይገባኝም ነበር። እንደዚህ አይነት ነገሮች ስታይ እንዴት ትላለህ? የሰው ልጅ ጥግ ምናምን ትላለህ። ሌላ ዜጎች ጋር ሰብስክራይብ አድርገህ ትገባለህ። እዚህ ቴዲ ሐዋሳ ጋር ግን በነፃ መት ሀሳብ ትሰጣለህ። አይቻልም፣ ከልክለናል ለማለት ያለው ትለጠለጣለህ። አይ ዶንት ኬር። ገዢውን ፓርቲ የተቃዋሚ ፓርቲዎች መተው ለጠለጡት አይ ዶንት ኬር። ሰብስክራይብ ያደረገውን አስቀድሜ ያስገባሉ። አወያይኔን ካልኩኝ ማለት ነው። የተቃዋሚ ጎራ ሰዎች እዚህ ጋር መታችሁ ተለጠለጣችሁ አይ ዶንት ኬር። ዋነኛው ነገር ምንድነው ግን ሚዲያ ያለ አድማጭ ተመልካች ድጋፍ የሚሄድ ነገር ስላልሆነ ያን እንድታደርጉ ለማለት ነው። እያደረጋችሁ ላላችሁ ከልብ ነው የማመሰግነው። እሺ ቴንክ ዩ። የቅድሙ ልጅ ጊዮናዊት ቴንክ ዩ ከልብ ሰብስክራይብ ስላደረግሽ። ወደ ቡኖ በደሌ እንመጣለን። ቡኖ የመንግስት ደጋፊ ነው። ይሰማል? ቡኖ 7 ደቂቃ አለው ወንድሜ። ሰማል ቴዳ ትክክል ነው። የጀማ ሰብስክራይብ ማድረግ ያው ያለንን ቤቱንም ሞቅ ሞቅ ለማድረግ አስፈላጊ ስለሆነ ያው በእርግጥ ቴዲ ገንዘብ ብትፈልግ ጌም መጫወት ትችላለህ። ፕላስ ደግሞ እንደ በፊቱ ብሔርተኞችን ሰብስበህ
ዋልታ ረገጥ ብሔርተኞችን ሰብስበህ እንትን ማድረግ ትችላለህና በዛ ብዙም ገቢ ማግኘት ትችላለህ። በርግጥ እንደዚህ በጣም ዲሰንት የሆነ ምሁራዊ ውይይት ለማድረግ ግን አንዳንዴ እውነት ከልብ ማየት በጣም አስፈላጊ ነው። ስለዚህ ወገኖቻችን ያው ሰብስክራይብ ማድረግ ያለባችሁ ልጆች፣ እኛ በርግጥ እኔ አልችልም፣ አሁን ሪስትሪክትድ ነው መሰለኝ እዛ አይቻልም። አገር ቤት ላላችሁ ስትገቡ እኔ ጊፍት አንተ ሰጥቻለሁ፣ 500 ኮይን ሰጥቻለሁ፣ እየቆጠብህ ተጠቀም። ለአገር ቤት ላላችሁ ችግር የለውም። አይኔ እንትኑ ላስለምዳቸው ላስተምራንትን ብዬ ይሄን እኮ ድሮ ነው። አዎ እኔ እምቢ ስላለን ነውና ባለበት ሪጅን ውስጥ አይቻልም ነው የምለውና አገር ቤት ላላችሁ ወገኖች እኔ ነኝ እናንተን ሰብስክራይብ ማድረግ ያለብኝ። አገር ቤት ያለው ማንኑ ሰብስክራይብ ያደርጋል? ቲክቶክ ላይ ኢንተርኔቱ ራሱ እኮ ውድ ነው ቴዲ፣ እውነት ለመናገር ከሀገር ቤት ለሚገቡ ሰዎች አንዳንዱ ሰብስክራይብ አድርግ ስለው ዩቲዩቡን ነው ይለኛል። ዩቲዩቡን አይደለም ቲክቶክ ላይ ነው። በወር ነው በወር $3 ነው ምናምን ይወሰድባል። $3 ማለት በእናትህ በዚህ ገብቼ በዛ ወጥቼ ለሚለው ሰውዬ አንበሳ የምታወርደው ማለት ነው። የዛ ስንት ፍራክሽኑ ማለት ነው። እሺ ወደ ማን ነው ቡኖ ሰባት እሺ ቴንክ ዩ። እንግዲህ የኛ እሹ የባህር በር ጉዳይ ስጋቶቻችን ምንድናቸው? መፍትሄውስ እንዴት ነው መፈታት ያለበት ወደምለው በምንሄድበት ጊዜ የባህር በር ጉዳይ በእርግጥ ከዚህም በፊት በእውቁ ፖለቲከኛ በልደቱ አያሌውና እንደዚሁም በፕሮፌሰር መራራ ጉዲና ሲቀነቀን የነበረው ኢትዮጵያና ባህር በር ጉዳይ እጅግ ብዙም ያልገባን ዜጎች ነበር። ያን ዛሬ ላይ ተረድተን ክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ይህን ሐሳብ እንደ ሐሳብ እንዴት እናድርግ የሚለውን ተወያዩበት ብሎ እስካመጡበትና የፓርላሜንታሪ ኢሹ እስካደረጉበት ጊዜ ድረስ አብዛኞቻችን በተለያየ መንገድ ነበር ስንረዳ የነበረው። ስለዚህ ስጋቶች አሉ። ስጋቶቻችን ሁሉም የሚያውቀው ነው። የባህር በር ጉዳይ የዓለም አቀፍ ሕጎች አሉ፣ የዓለም አቀፍ ሕግጋቶች አሉ። በዛ ልክ አክሰስ የማድረግ የመጠቀም ኮመርሻል አግሪመንት የመፍጠር ፕላስ ደግሞ በሚሊተሪም ከሆነ በዛ ልክ በስምምነት እና በድርድር ላይ የመሰረተ ድርድርን ማዕከል በማድረግ ከኤሪትራ መንግስት ጋር እንሰራለን ብለን መጀመሪያ ኮር ኦብጀክቲቭ ጠቅላይ ሚኒስትሩ ከኤሪትራ ጋር ሁለቱን ህዝብ አንድ የማድረግ ከዛ በኋላ ይሄን የመጠቀም የባህር በርን የመጠቀም ጉዳይ ኮር ኦብጀክቲቭ ነው የነበረው። መጀመሪያ እንደምን እዛ ጋር ደቂቃን ፖዝ ላድርግና እያንዳንዱ በመንግስት በኩል ያሉ ተንታኞች እኔ ሲተነትኑ አደበስብሰው ሲያልፉ ነው እንጂ የምሰማው በግልጽ ስትናገሩ እኔ ሰምቼ አላውቅም። አሁን የህዝብ ለህዝብ ግንኙነት ፈጥረናል። የህዝብ ለህዝብ ግንኙነት መፍጠር ጥሩ ነገር ነው። የህዝብ ለህዝብ ግንኙነት ስለፈጠርክ የባህር በር አያስገኝም። የባህር በር የሚያስገኘው የባህር በርን አስመልክቶ ንግግር ካደረግክ ብቻ ነው። ዮሴፍ ቴንኪው ሰብስክራይብ ስላደረግ። ከኤርትራ መንግስት ጋር የኢትዮጵያ መንግስት በግልጽ ያደረገው የባህር በርን አስመልክቶ በግልጽ ያደረገው ውይይት አለ ወይ? ድርድር አለ ወይ? ካለ ይሄ ነው በለን እስኪ የምታውቀው ካለ። ኦኬ እሺ። ያ መጀመሪያ እንግዲህ ምን ነበር አግሪመንቱ የነበረው? ሰላምን የማውረድ ነው። ይህ ሰላምን የማውረዱ እንዳልከው አላማው ግባችን ወደ አግሪመንት የሚያመጣን ነው። ለአግሪመንቱ ደግሞ መነሻው ቃለ መሃላ ሊሆን ይችላል። ቀይ ባህር እኮ ለኔ በጣም ቀላል ነው አብይ አህመድ ተጠቀም ብሎ እንግዲህ ምን ልበል፣ ቀለበቱም አንዱ የዚህ እንትን ሊሆን ይችላል። ቀለበት ማለት ቃለ መሃላ ነው። ግራውንድ ላይ የወረደ ግን አይደለም። ቀለበት ማለት ኢሳያስ አፈወርቂ ላይ የጠለቀው ነው የምትለው ወይስ ሌላ ነው?
ያው ቃለ መሃላ ልልህ እችላለሁ። ያው ኦፊሻሊ ጠቅላይ ሚኒስቴሩ ስናገር እኮ እኔ ከኢሳያስ አፈወርቂ የምፈልገው ቀይ ባህርን ነው ሲል ሰምተሃል አይደል? ኦፊሻሊ ስናገር ነበር ጠቅላይ ሚኒስቴሩ እዛው ኤርትራ ሆኖ ማለት ነው። ይሄ ፕሪሊሚነሪ ነው፣ የመጀመሪያ ማለት ነው፣ ቅድመ ዝግጅት ተደርጎ የነበረው። ይሄን ቃልን መልሶ ደግሞ በልቶታል ኢሳያስ አፈወርቂ። ያ ብቻ ሳይሆን ቀይ ባህር የኢትዮጵያ ስጋት ማዕከል እንዲሆን አድርጓል። ስጋታችን ቀይ ባህርን የቀይ ባህር ማህበር ብሎ ኤሪትሪያ፣ ጅቡቲ፣ ኬንያ ዙሪያ ገባችን፣ ሱዳን የቀይ ባህር የበላይ ጠባቂዎች ብሎ ኮሚቴ አዋቀረ ራሱ። ይሄ ኮሚቴ ደግሞ በሳውዲ መንግስት እንዲደገፍ አረገ። ሉክ አሁን እንደ ኢትዮጵያ ስጋት አለን። ቆይ ስጋታችን እንደው አድመስብሼ እንዳላልፈው ብዬ ነው። እግዚአብሔር ቢያልፈኝ ሰይጣን ራሱ ዝም አይለኝም። ይሄን ጥያቄ ባልጠይቅ ማለት ቀለበቱ ኢሳያስ አፈወርቂና አብይ አህመድ ወይም ጠቅላይ ሚኒስትሩ ኢሳያስ አፈወርቂ ጣት ላይ ያጠለቁት ቀለበት የቃል ኪዳን ቀለበት ነው እያልከን ያለ ነው ወይስ ሌላ ቀለበት ነው የምታወራው? ስምን የፕሪሊሚነሪ ይሄ የመጀመሪያ የስምምነት ነው። ይሄን አረግልሃለሁ። አንተ እኮ መጀመሪያ ጋብቻ ከመፍጠር በፊት ቴዲ ምንድን ነው የምታደርገው? ያው እንግዲህ እንደ ሁለት ሀገር ነው የምትወስደው። አሁን መጀመሪያ ቺክን ምንድን ነው የምታደርጋት? ወይ አንተ ሴት ብትሆን ወንዱ ምንድን ነው የምታደርገው? ጅንጀና ነው አይደል የምቀድመው? ትጀናጀናለህ እኮ በጅንጀና ደረጃ የቀረው በለው። ገብቶሃል አይደል? አይ ቲንክ ትረዳኛለህ። ኧረ ፈታታ አስረዳኝ። እኔ ምንም አልተረዳሁም። ወላዲተን በጣም አዲስ ነው ያለብኝ ቁም ነገር። እስቲ ፈታታ አስረዳኝ። የነበረው የቅድመ ስምምነት የነበረው የጥላቻና የመጠላላት ሁለቱ ድንበር የጨለማው ዘመን ተከፈተ ተብሎ ኤርትራና ኢትዮጵያ ፍሪ ቦርደር ተከፍቶ ኤርትራኖች ወደዚህ የመጡበት ከዚህ ወደዛ የሄዱበት ጊዜን ታስታውሳለህ። በዛን ጊዜ የነበረው ክላውድ የነበረው ጉም የነበረው ስምምነት ምንድነው ሲያንዣብብ የነበረው ኮሚኒኬሽን ነበራቸው። ኢሳያስ አፈወርቂ ጋር ሂዶ እኮ እዛ እኮ ቁልቋልን ጠቅላይ ሚኒስቴሩ እኮ ሲበላ እኮ ዝም ብሎ አይደለም። ለኢትዮጵያ ነገር አመጣለሁ ብሎ ነው የሄደው አይደለም እንዴ? ፍራንክሊ ስፒኪንግ ማለት ነው። እዛ ሄደበት በረሃ ውስጥ ስዞር የነበረው ከኢሳያስ አፈወርቂ ከነወደ አፎም ስፈልግ የነበረው እኔ ቀይ ባህርን ፈልጋለሁ፣ መጠቀም እፈልጋለሁ፣ ኮመርሻል አግሪመንት እናደርጋለን ነው። ኮመርሻል አግሪመንት ያ በሐሳብ ቀረ ነው ያልኩ አለሁት። በሐሳብ የቀረ ነው፣ ዶክመንትድ አይደለም። በሐሳብ የቀረው ማለት ነው። ከዛ ሲቀጥል ያን አሻፈረኝ ብሎ የኤርትራ ህዝብ ባይዘወይ እኛ መንግስቱ ተው ከህዝብ ጋር ተስማምተ ቀይ ባህርን ማያዝ ትችላለህ። ይሄን እዚህ ስቴፕ ላይ ደርሰናል እያልኩ አይደለም። we do have plan ባይዘወይ ፕላን ኤቢሲ ይኖራሉ ቀይ ባህርን አክሰስ ለማድረግ ማለት ነው። ፕላን ኤቢሲ አለ። ገና ፕሪሊሚነሪ ፕላን ላይ ነው አለ ነው ስቲል ማለት ነው። ኢሳያስ አፈወርቂ እኛ አየር መንገዱን እኮ ሃይጃክ አድርጎት አይ ማንም ሰው መጠቀም የለበትም ኤርፖርት አያስፈልግም ሲሉ የነበረው ለምንድን ነው? ዲሞክራሲ ጭላንጭል ኢትዮጵያ ውስጥ ካየ ሰላም እዚህ የሚኖር ኤሪትራዊ ሰላምን የሚያይ ከሆነ በዲሞክራሲ የሚኖር ከሆነ በሰላም ወጥቶ የሚገባ ከሆነ ሌላውንም ምስብብኛል የሚል ፍራቻ እና ስጋት ስላለው እኮ ኢሳያስ አፈወርቂ ክሎዝ ዶር ፖሊሲ ነው። ለመጨረሻ ጊዜ አንዴ አስተካክዬ ልጠይቅ። ከኤርትራውያን ላይ የባህሩን በር እኛ ወታደራዊ ጡንቻችን ስለፈረጠመ ምንም አያመጡም በጉልበት እንወስዳለን ከሆነ this will be settled in the battlefield
በጦርነት ውስጥ ወይም ጦር ሜዳ ላይ የሚፈታ ነገር ነው፣ አንድ ነገር ነው። በዲፕሎማሲ ሄደናል፣ ይሄን አቅርበንላቸዋል፣ እምቢ ብለዋል የምትሉት ነገር ካለ 1 2 3 ብለህ የኢትዮጵያ ሕዝብ እንዲያውቀው ለመንግስት ቅርበት ያለ ሰው ስለሆንክ ይሄን አቅርበናል እስኪ ብለህ ልትነግረን የምትችለው ነገር አለ? ከዲፕሎማሲ አኳያ ራሱ ጠቅላይ ሚኒስቴሩ ያደረገው አንድ ብል እሱን ያዝልኝ። ሁለተኛ ጥያቄ ቀርቦላቸዋል። ዲፕሎማሲያዊ ጠቅላይ ሚኒስትሩ በግሉ ያደረገው ነገር ዲፕሎማሲ ነው። ያ ዋይ ኖት ቀለበት ያሰረው የባህር በር ለማግኘት ምንድን ነው የሚሰጥ ፍንጭ? እሱ ነው የባህር በር ኢሳያስ አፈወርቂ ስለፈቀደ እኮ አይደለም። ኤርትራ እኮ ከኢትዮጵያ ስትገነጠል እኮ የመጀመሪያው ነገር የህዝቡ ፍላጎት ነበረ። የህዝቡ ፍላጎት ተከትሎ ሪፈረንደም ተዘጋጀ። ሪፈረንደም ላይ ድምፃቸውን ሰጡ። 98% 99 ሰምቲንግ በቃ እንገነጠላለን አሉ። ኢሳያስ በህይወት ኖረ አንኖረ ይሄ የኤርትራ ህዝብ ፍላጎትና ጥቅም ነው እኮ። አሁን ሲናገሩ ሰምተህ ከሆነ በደንብ ለምሳሌ አብይ አህመድ አልፈልግም ስላለ አባይ ግድብን ማፍረስ ይችላል? ይችላል? ቡኑ አይችልም። ቢኮዝ የህዝብ ነው። ኢሳያስ አፈወርቂና አብይ አህመድ ቀለበት ስለተሳሰሩ የባህር በር ያገኛሉ ማለት አይደለም። ከዛ ይልቅ በኤርትራ በኩልም ያሉ ፍንትው ያለ ነገር እንዲያገኙ፣ በኢትዮጵያ በኩልም ያሉ ሰዎች ፍንትው ያለ ነገር እንዲያገኙ እንደው የምታውቁት ነገር አለ ወይ? የቀረበላቸው ይሄን እንስጣችሁና ይሄን ስጡን፣ እነሱም ይሄን ስጡን ያሉት ነገር የተጻፈ ግልጽ የሆነ ነገር አለ ወይስ እንደዚሁ ዝም ብለን ነው በውር ድንግዝ እያወራን ያለ ነው ለማለት ያለው? አዎ፣ ከዛ ቀጥለን እንዳልከው ነው። በእርግጥ ይሄ በጣም ክሊር ከት የሆነ ሜሞራንደም እንትን ተዘጋጅቶ አግሪድ አድርጋችኋል ወይ ብለህ ከጠየቀኝ የኤሪትሪያ መንግስት ለዛ ዝግጁ ነው ወይ ነው የምልህ። እኔ ደግሞ ዝግጁነት አለው ለዛ። ሶ ምንድነው ማድረግ ያለብን? ለዛ ዝግጁ ነው ወይ? የሚያደርገው ዲስኮር ነው። ዲስኮሩን አይደለም እንዴ ይጽፋሉ። ከኛ በኩል የሚያሉት አምባሳደሮች ይጽፋሉ። ተከልክለዋል። ባይዘው ይጽፋሉ። እንደዚህ ይሁን ይሄ ነው እንደዚህ ካረጋችሁ እኔ እናደርጋለን ብሎ ግለሰብ ነው ባይዘው ፐርሰናል የራሳቸውን ፐርሰናል ነው እንጂ ፓርቲውን ወክሎ አይደለም የሚጽፈው። እኛ ከኤርትራ ህዝብ ጋር የምንዋጋበት እንትን የለም። ምንም ለዛ የሚያደርሰን ነገር የለም። ቀይ ባህርን መጠቀም ካለብን እንጠቀማለን። ባይ ፎርስ አይደለም፣ ኢንተርናሽናል ለው ስላለ ማለት ነው። በዩናይትድ ኔሽን ኮንቬንሽን ስለምፈቀድልን በዛ ልክ መጠቀም እንችላለን። ይሄ ፎርስፉሊ ህጉም ስለምፈቅድ እንዴት አድርገን ነው መግባት ያለብን? እሺ ኤርትራ ከሆነ ከነማን ጋር ነው ማውራት ያለብን? ከመንግስቱ ጋር አይደለም እንዴ? ከኤርትራ መንግስት ጋር እኮ ነው የምናወራው ለመጠቀም ማለት ነው። ከዛ ካልሆነ ፋይናል ሬድ ላይኑ በጦርነት የምትይዝ ነው። በጦርነት ከሆነ ደግሞ ኦቨርናይት ነው። ምንም ታውቃለህ አንተ 60 ኪሎ ሜትር ርቀን ባህሩ አጠገባችን አፍንጫችን ስር ያለውን መያዝ በጣም ጦርነት በጣም ቀላሉ ነው። ግን እኛ በሰላም የዓለም አቀፍ ህግም ስለሆነ እንጠቀም ብለን ነው እንጂ ሚሊተሪ ቤዝ ለምንድን ነው? ለምሳሌ ጠይቀሃል። ሚሊተሪ ቤዝ ለምን አስፈለገ? ለምን ኮመርሻል ቤዝ አይቀድምም? መጀመሪያ አንዴ ቃለ ለምን ኮመርሻል ቤዝ አይቀድምም ከሚሊተሪ ቤዝ? ይሄ በጣም ዲቤት ማድረግ ያለብን ነው። ይሄን መወያየት እንችላለን። የኢትዮጵያ ሰላም ነው የሚቀድመው? ሰላምና ደህንነታችንን ማስጠበቅ ነው የሚቀድመው ወይስ ኮመርሻል እንትኑ ነው የንግዱ ነው የሚቀድመው የሚለውን በደንብ ይሄን ኦፕን አድርገን ነው መወያየት እንችላለን። ይሄ በጣም ጊዜ ሊፈጅ ይችላል ብንጀምረው ማለት ነው። ሌላ አንድ ወንድም ያቀረበው አንድ አምባሳደር ብሮ ኮንስትራክት ኦሮሚያን አድርገን ዲኮንስትራክት ሌላውን እናደርጋለን ያለው በእርግጥ በጣም ትክክል ነው። እሱ አገርንም እየሸጠ ያለው ጭራሽ ደግሞ አገርንም የሚቀይር አለ እኮ አይደል?
ኢትዮጵያዊ ነኝ እያለ የሌላ ሀገር ዜጋም ማለት ሀገርን እየሸጠ እያዋጣ ያው ብዙ ነገር ስለምናቅ ያው ስለአንተ ባላወራ ነው ደስ የሚለኝ። ግን ኮንስትራክት ባረግ ኢትዮጵያ ውስጥ ያለችውን አንድ ክልል ስለሆነ የኢትዮጵያ ማዋጮ ስለሆነች ምንም ችግር የለውም ኮንስትራክት ቢያረግም ኦሮሚያም ማለት ነው። ምክንያቱም አንተ ሀገርን ዲኮንስትራክት ቢያረግ ማንነትን ዲኮንስትራክት እያረግ እሱ ደግሞ ያን ቢያረግ ምንም እንትን የሚባል ነገር አይደለም ለማለት ነው። አመሰግናለሁ። ቴንክ ዩ ቡኖ። ኢስማ አለ። ሰላም ቴዲ ይሰማል ወንድሜ። 7 ደቂቃ አለ። በጣም ጥሩ። በአጭሩ ለመናገር ሞክራለሁ በተሰጠኝ ደቂቃ። ምንድነው መሰለህ ይሄ አሰብ በተባለው ጉዳይ ላይ ኢትዮጵያ ለብዙ ሺህ ክፍለ ዘመን ከቀይ ባህር ርቃ አታውቅም። እውነቱን ለመናገር ይሄ ታሪክ ደግሞ ማነው ታላቁ ደራሲ በዓሉ ግርማ ብዙ ነገር ብሎልናል። ገባ? ምናልባት የኛ ችግር ኤርትራና ኢትዮጵያ እርስ በርስ ተገዳደሉና ከቀይ ባህር ራቅን ካልሆነ በስተቀር ኢትዮጵያ ከቀይ ባህር በምንም ታምር ልትርቅ አትችልም። ስህተቱ ምንድነው? ደርግና በደርግ ውስጥ የተሰገሰጉ ሰዎች በፈጠሩት ችግር ለሻዕቢያ የተሰጠ ክፍተት ስለነበረ ያ በሽንፈት ተደመደመ። አሁን በመቀጠል ወያኔ መጣ። ወያኔ ደግሞ የኢትዮጵያን ጥቅም አሳልፎ ሰጠ ለሻዕቢያ። ያ ደግሞ ምንድነው የሚሆነው? ኢሳያስ አፈወርቄ ለምንጊዜም ለአረቦችና ለግብጽ ነው የሚሰራው። ይሄ የታወቀ ነው። ኢትዮጵያ አሁንም ወደድንም ጠላንም በጉልበትም በኃይልም በምንም ወደ ቀይ ባህር መግባቷ ግድ ይላል እና ይሄንን ለማለት ነው። እኔ ብዙም እንትን ላወራ አልችልም፣ ግን ይሄ ነው ኢትዮጵያ የምትባል ሀገር ለረጅም ዓመታት ቀይ ባህር ላይ የነበረች ሀገር ነች። አሁን ዛሬ እነመለስና እነ ኢሳያስ ወይም አረቦች በፈጠሩልን ቦይ ደርግ በፈራው ስህተት ነገሮች ሁሉ ተበለሻሽተው ነው እንጂ ኢትዮጵያ የቀይ ባህር አካል ነች። ምንም ጥርጥር የለውም። ይሄንን ለማሳወቅ ነው። አመሰግናለሁ። እሺ፣ ከልብ አመሰግናለሁ ኢስማ። ወደ ማይኮ እንሄዳለን። እሺ ማይኮ 7 ደቂቃ አለ። እሺ ቴዲ ቴንክ ዩ። ያ እኔ ቴዲ ማይኮ አይደለም እኮ እኔ ነበር። አንተ እሺ። አይ ለማይኮ መልስ አልመለስኩም። ቅድም ጥያቄ እሺ ማይኮ እኔ ምን እንደሆነ ግን አናውቅም። በታሪክም ኢትዮጵያ እና ኤርትራ እንደሆነን አናውቅም አለ ታሪኩ። ወይም አላነበበም ወንድሜ ማይኮ። ክርስቲያን ኮንክ መጽሐፍ ቅዱስ ድምጽ ጥራት አለው። በሃይማኖትም ብትሄድ ማለት ነው ኢትዮጵያ ትልቅ ሀገር መሆኑ ኤርትራ የኢትዮጵያ አንድ ሆኑ ማለት ሀበሻ የተባለ ትልቅ መሆኑ በእስልምናም በክርስትናም አለ። አንተ ግን ታሪክ አታውቅም መስለኝ። እስላሞች ብትወስድ ሀበሻ የተባለ ሀገር ትልቅ የተቀደሰ ሀገር መሆኑ ያስቀምጣል። ክርስትናም እንደዛ ማለት ነው። አንተ ግን አንድ ሆነን አናውቅም ስትለኝ ወይም ታሪክ አታውቅም። የ30 ወይም 40 ኦፒዲዮ ድምጽ ጥራት የለውም። ንፋስ ወንድሜ ንፋስ ላይ ያለው ወደ ውጭ ነው ያለው። ውጭ ካለ አንዴ ቤት ግባ። ውጭ አይደለም ውስጥ ነኝ እኔ። ወንድማችን ማይክ እኮ ይሰማል አይደለ? አሁን ይሰማል። ኢትዮጵያና ኤርትራ አንድ ሆነን አናውቅም አለ እኮ። እንዴት ይሄ ሀሳብ ከየት መጣ? አሁን ኢትዮጵያ ትንሽ ናት፣ ኢትዮጵያ ታሪክ የላትም፣ የጋራ ታሪክ የላትም እኛዎቹ ምሎ ሀሳብ ውስጥ ያመጣ ነው እንጂ ኢትዮጵያ በክርስትናም በእስልምናም የፈለገ እስላም አሁን መሐመድ እዚህ አለ። ሐዲሶች ብታይ ሀበሻ የተባለ የተቀደሰች ሀገር መሆኑ ሃይማኖት ውስጥ ጠልቀህ ብዙ አትግባ። የሃይማኖቱን ጉዳይ ለሃይማኖተኞች ስለምንተው አይ ታሪክ የለንም ስላለኝ እኮ ነው መልሱ ለመመለስ ነው እንጂ ስለ ሃይማኖት ማንሳት ፈልጌ አይደለም። ሃይማኖትም አንድ መሆኑ አገሪቷ የቆየ መሆኑ እኮ ነው መግለጽ የፈለኩት። ሌላ ነገር እኮ አይደለም። አገሪቷ ኢትዮጵያ አንድ ታሪክ የለንም አለ። እኛ እኮ የኤርትራን ህዝብ እኮ ህዝባችን ነው ተጎዳ። 27 ዓመት እስር ቤት ነበራችሁ፣ ከእስር ቤት ውጡና ወደ ዓለም እንቀላቀል እኮ ነው እየተባላችሁ ያለ።
አሁንም እኮ እስር ቤት እኮ ነው። አብይ እኮ ነው የቆፍሮ ወጣው። አሁንም በቃ አልወጣም፣ እንደዛ ተቀመጠ። እነሱ እስር ቤት ሆኑ፣ ገሃነም ሆኑ፣ ገነት ሆኑ፣ ሉዓላዊ ሀገር ናቸው። አንተ ኢትዮጵያዊ ሀገር ናቸው። የነሱ ሀገር እኮ አልካድኩም እኮ። አሁን ከኤርትራ በላይ ለኤርትራ ህዝብ ከኤርትራ በላይ አሁን ለምሳሌ ወደውና ፈቅደው ከፈለጉ ገሃነም ውስጥ መኖር ከፈለጉ ገነት ውስጥ መኖር የነሱ ነው ምርጫቸው አይደል? አንተ ለምሳሌ እየኖርክ ያለው ወደና ፈቅደ የመረጥከው ፕሬዚዳንት አለ ወይ ጠቅላይ ሚኒስትር አለ። ስለነሱ አውቅላቸዋለሁ ማለት ራሱ ይሄ የሀገር ሉዓላዊነት መጣስ አይደለም? ስለነሱ እኮ አይደለም እኔ ስለነሱ እነሱ እኮ ኢትዮጵያ ውስጥ እኮ ነው ያለው አሁን በብዛት። አሁን ማይኮ ወታደሩ ምናምን ከሆነ ኤርትራ ውስጥ ይኖራል እንጂ ማለት ነው እንዳለ ተሰደው ኢትዮጵያ ውስጥ ነው የሚኖሩት፣ የሚሰሩት፣ ኢንቨስትመንት እዚህ ነው የሚያደርጉት። ጥያቄ አንተ ምን ይመለከታል? እስር ቤት ሆኑ ነፃ ሆኑ፣ አንተ ምን ቤት ነህ ለኤርትራውያን የምታስብ? ወንድማችን ስለሆኑ ነው። አሁን እኮ እኛ እያለን ያለው እኮ የኤርትራ ህዝብ ተጎዳ 30 ዓመት ታሪክ የለንም እያለ ያለው ወንድሜ በ30 ዓመት ውስጥ የተሰራበት ከዓለም ነው ያወጡት ቲፔሌፎች ማለት ነው። ኢትዮጵያ ውስጥ ያለው እኛ ጋር እንዳይኖር አደረጉ። ዓለም ጋር እንዳይኖር ማዕቀብ ነው የተቀመጠበት። እኛ እኮ ነፃ አውጥተን አሁን በኋላም ወደ ጀሃነም አትግቡ እኮ ነው እየተባለው ያለው እንጂ እኮ በጦርነት መጠን እናንተ እንዘርፋለና ተብለን አናውቅም። እንደዛ ያለ ሐሳቡም የለንም እኔ በራሴ ማለት ነው። ግን ያ መንገድ በዛ ኢትዮጵያ የማይጠቀም ከሆነ ለማንም አይጠቅም። ስለዚህ እነሱ ኢትዮጵያ ያ መንገድ ከተጠቀመች እነሱ ተጠቃሚ ነው፣ ተጎጂ አይደለም። ከተቀመጠ ግን እነሱ ስደተኛ ነው ማለት ካሁኑ በላይ ማለት ነው። ስለዚህ ከእስር ቤት እናውጣ ነው እነኚህ ሰዎች። አብያውን የተጀመረ ፕሮሰስ መንገድ ላይ ቆመ። ኢሳያስ የተባለ እኮ ሙሉ ዓለም እኮ ነው የተፈረደበት። ለምን ሰውዬ ወደ ኋላ ቀሪ ስለሆነ ዓለም ጋር መሄድ ስለማይችል የተፈረደበት ሰው ነው። እኛ ያ ሰው ነው ከእስር ቤት አውጥተን ህዝቡም ከእስር ቤት አውጥተን ኑ ወደኛ ተቀላቀሉ፣ ወደ ዓለም ተቀላቀለ ተባለ። ተቀላቀሉ፣ በሰላም እየኖሩ ነው አሁን ኢትዮጵያ ውስጥ ማለት ነው። ባለሀብት አሁን ኢትዮጵያ ውስጥ ናቸው እነሱ እንደፈለገ ይስራ። ኑ እኛ ጋር የሸኪሶ ወርቅና ስራ እኮ እየተባለ ያለው እኮ ማይኮ ማለት ነው። አንፈልግም እያለ እኮ ነው ጭፍና ሆኖ እና ኢትዮጵያ ቴሌኮም ውስጥ ግባና ሼር ውሰድ እኮ ነው እየተባልክ ያለው ወንድሜ። ሌላ ነገር እኮ አይደለም እየተባልክ ያንተ እኮ 30 ዓመት ዝም ብሎ ተቀምጠ እኮ ምንም አይጠቅምም እኮ። ይሄ ጥሪ ሲደረግልህ ጦርነት ፈላጊ ነው ብለህ የሆነ ግብጽ ጋር ምናምን አድርጌ ኢትዮጵያ እንደዚህ የኢትዮጵያ ህዝብ የኤርትራ ህዝብ ህዝቤ ነው ወንድማችን እንዳላ ታሪክ የለንም የጋራ አንድን የሚያደርገን ነገር የለም እንደሚለው አይደለም። እኛ ጦርነት እንፈልጋለን መንግስት ሲለ ሰምተን አናውቅም። እኛ ሶማሌ ሄደን ከሶማሌ ጋር ጥሩ ነገር ስንፈጠር የሚናደዱ ለምን እንደሚቃወሙት እነሱ ነው ግራ ይገባል። እኛ እነሱ ሀገር ከሆነ እኛ ከሶማሌ ጋር ከጅቡቲ ጋር ከጎረቤታችን ያለን አገራት ጋር እኛ ጥሩ ነገር ከሰማ የሚናደዱት እነሱ ነው። ለምን አልተጠቀማችሁ እያሉ እኛ ስንመጣ የሚቃወሙት ማለት ነው። ይሄ እኮ ነው እና ኑ ወደኛ ተቀላቀሉ፣ ወደ ዓለም ተቀላቀሉ። ኢትዮጵያ የእናንተ ሀገር ነው። ኤርትራም የኢትዮጵያ አካል ነበረች፣ ግን በስህተት እንደዛ ሆነ። አሁን በኋላ እኛ አንድ ሆነን አብረን መቀጠል ይቻላል ነው እየተባለ ያለው። ይሄ ግን ደስ ብለው መቀበል ያለብን ነው። እነኚህ ግን ወደ ኋላ ቀሪዎች በድሮ ጭንቅላት የሚያሰቡት ከዓለም ያወጡት ወደ ዓለም እየቀላቀልና አሁን በኋላ ማለት ነው ወደ ጀሃነም እየገቡ ነው። ይግቡና እኛን በእግራችን ሄደን የነበረ አሰብ የኛ ነው የኢትዮጵያ ህዝብ መሆኑ ዓለም ሁሉ ታውቃለች። ወንድማችን ግን ታሪክ ማያውቅም ህግም ማያውቁም እኮ እነኚህ ሰዎች። ህግ ቢያውቁ እኮ ችግር የለም እኮ። ያ ዓለም ህግ ምን ይላል፣ በህግ እንዴት ተጠቃሚ መሆን ይችላል፣ እኛስ ምንድነው ብለው ህግ አያነብቡም እኮ ምንም ስለማያውቁ ማለት ነው። እና ይሄ እንደዛ ነው። ይሄ እንደዛ ቢያሰጋሉ ወንድማችን ጥሩ ብዬ ነው። የሆነ ወንድሜ ቅድም አንስቶ ነበር የአሁኑ መንግስት ብቁ አይደለም ምናምን አለ። ይሄ ኢትዮጵያ መንግስት ብቁ አይደለም ብሎ ወንድማችን ብቁ የሆነ ሰው አሁን አስተማሪ የሆነ ተማሪ ጎበዝ ተማሪ የተባለ ውጤታማ የሚሆነው በእሱ የተማረበት መንገድ ነው። ኢትዮጵያ መንግስት አሁን ውጤታማ መሆኑ ጎበዝ መሆኑ ዓለም ሁሉ ነው እየመሰከረለት። አሁን ይሄ የኤርትራ መንግስት ጎበዝ ብሎ ነው የሚያምነው ሲያወራ ማለት ነው። ኢትዮጵያ መንግስት ግን ዓለም ላይ እውቅና ያለው የተሸለመው ያልተሸለመ የለም አሁን የኢትዮጵያ መንግስት ማለት ነው። ይሄ ግን የአሁኑ ወንድማችን 27 ዓመት ኦሮሞ ሀገር መስተዳደር አይችሉም ብሎ ብላክቦርድ ላይ ቲበሌፎቹ ሲያስተምሩ የነበሩ ሐሳብ ይዞ አሁንም እዛ ነው አለ። ትንሽ ነቃ ብትል ከዛ ብትወጣ ትንሽ አይችሉም እከሌ አይችሉም ይሄ ዘር አይችሉም እንደዛ የሚለው እኮ ዶንቆ እኔ ምን ብዬ እዚህ ላይ
ስድቡም ስለማይፈቅድብኝ አይፈቅድልኝ ማለት ነው። እነ ከሌ አይችሉም ያ ከሌ ዘድ እንደዚህ ነው። ይሄ እኮ ወደ ኋላ ቀርነት አሁን በአሁኑ ዘመን በዚህ ዘመን አንተ እነ ከሌ አይችሉም እነ ያዘር አይችሉም ማለት እኮ ትንሽ ይከብዳል እኮ ትንሽ እንደ ሰው ራሱ ብታስብ ማለት ነው። እንዳውም ሄዶ እኮ ኢትዮጵያ መከላከያ አሁን የለም ኃይል የለም ምናምን ሲሉ እኮ ነው የነበሩት። የኤርትራ መከላከያ ጉበዝ አድርጎ መጨረሻ ላይ ያለው እኮ የመከላከያ የኤርትራ ወታደር እኮ ነው በዓለም ራሱ ማለት ነው። ኢትዮጵያ እኮ አምስተኛ ነው እኔ የምናውቀው። ይሄ ዓለሙን ላይ የመሰከረለት የሚካዱት ወንድማችን ወደ ሀገሬ ብትመለስ ወደ ሀገሬ ኢትዮጵያ ድሮ እናንተ የምትላችሁ እናንተ ብቻ ስታስተዳደሩ እኮ አይደለም። ኢትዮጵያ ማለት ሁሉም ብሔር 80 ምናምን ብሔር አላት አይደል? እሱ ሁላ ብሔራችን ነው ወንድማችን ነው ብለህ ስታስብ ነው እንጂ አንተ ብቻ የምታስተዳደረው ኢትዮጵያ አሁን በኋላ አትኖርም። እኔም አንተም አብረን የምናስተዳደረው ኢትዮጵያ ልኖር ትችላለች። እና እንደዛ ከዛ ነገር ብትወጣችሁ ጥሩ ነው ማለት ፈልጋለሁ። እዚህ ላይ ብናቆም ጥሩ ነው። እሺ